ሰላም እንዴት ናችሁ? የምወዳችሁና የማከብራችሁ ውድ የቻናሌ ቤተሰቦች ሰላማችሁ ይብዛ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እሺ ቤተሰብ ዛሬ ውጭ ላይ ነው ያለሁት። ውጭ ላይ ብርሃኑ መቼም ያስታውቃችኋል እርግጠኛ ነኝ። መጽሐፍ ቅዱስ ላይ እግዚአብሔር ጉንዳንን ምሳሌ አድርጎ የሰጠን ነገር አለና የተጻፈልን ነገር አለ እና እስኪ ውጭ ወጣውና ጉንዳንን ላስተያየት ብዬ እንዳልቀርጽ እዚህ ጋር የለች ሌላ ቦታ ነው ያየሁትና እውነት ነው ማለት መጽሐፍ ቅዱስ እንኳን ጉንዳንን ምሳሌ አድርጎ ከተጻፈልን ሰው ታዲያ ከጉንዳን እንዴት ነው ያነሰው? አብዛኝ ደግሞ አረብ ሀገር የምንሰራ ልጆች ማለት ነው። እሺ እንዲህም ቁጭ ብዬ ላውራችሁ። እንግዲህ ግቢው ደስ ይላል፣ ቦታው ደስ ይላልና እኛ አረብ ሀገር የምንሰራ ልጆች ታዲያ ከጉንዳን ለምን አነስን? ያው ጥበብ ከተሰጠን የሰው ልጅ እንደ ሰው ልጅ ክቡር ሆኖ የተፈጠረ በእግዚአብሔር አምሳያ የተሰራ ማንም የለም እና እግዚአብሔር ሲፈጥረን ደግሞ እንደ ፍቃዳችን ማለት ሰው በፈቀደው መንገድ ነው የሚሄደው። በፈቀደው መንገድ ሄደን መጨረሻ ላይ ግን ልባችን እግዚአብሔር ላይ ይቆጣል እና ጉንዳን ለምሳሌ እንደሆነች ታውቃላችሁ። ጉንዳን መንገድ ስትሄድ መንገዷን ይዛ ነው የምትሄደው። ከዛም በኋላ የመንገድ ላይ እንኳን የሆነ እንቅፋት ቢኖርባት እንኳን መንገዱን ከመሄድ ወደ ኋላ አትልም፣ ዞር ብላ ነው በሌላ ቦታ የምትሄደው ማለት ነው። እና እንደገና ደግሞ ምሳሌ ያደረጋትም አንደኛ ነገር እግዚአብሔር ምሳሌ ያደረጋት ጉንዳን ጥበበኛ ነችና ጥበቧ ምንድነው ብትሉኝ መብሏን በበጋ ታዘጋጃለች። መብሏን የምታዘጋጀው በበጋ ነው። ታግዛለች፣ ጉድጓድ ውስጥ ትከታለች፣ ታስቀምጣለች። በቃ በጣም ትጉ ሰራተኛ ናት ጉንዳን ማለት ነው። ጊዜዋን የምታውቅ ጊዜዋን በአግባቡ የምትጠቀም አየሩን የምትጠቀም ጉንዳን ጥበበኛ እንግዲህ የምድር እንስሳ ናትና ግን በበጋ ሰብስባ እንትኗን ጉድጓዷ ውስጥ ከከተተች በኋላ ክረምት ሲሆን ከጉድጓድ አትወጣም። ይህን ምሳሌ ለራሴ አድርጌ ሳየው ትክክል የሆነ ጊዜ ላይ እናንተ ስራ ይኖራችኋል፣ ደሞዝ የምትቀበሉበት ጊዜ አለ። እኛ ለምሳሌ አረብ ሀገር ያለን ልጆች እግዚአብሔር ጤና ሰጥቶን እስከሰራን ድረስ ብዙ ነገር እንግዲህ ያው ብዙ ነገር ችግር፣ ፈተና፣ መከራ የሆነ በቃ በጣም ብዙ የምናሳልፈው ፈተናዎች አሉ። ግን እንደዛውም ቢሆን በችግሩም በፈተናም ልክ ጉንዳኗ መንገዷ ላይ እንቅፋት ሲኖር ዞር ብላ እንደምትሄደው ሁላ ብዙ ነገር እያሳለፍን ነው የምንኖረው አረብ ሀገር ስንሰራ ማለት ነው። በጣም ብዙ ችግር ያለበት ቤት አለ። ግን እሱም ከመስራት ወደ ኋላ አላለን። ግን እኛ ምንድነው ችግራችን? ነገ ሌላ ቀን ነው፣ አገራችን ሄደን ችግር ላይ እንወድቃለን። እናት ትጠላናለች፣ አባት ይጠላናል ምናምን ብለን አናስብም። በዚህ ጊዜ በጣም ከባዱ ነገር እኔ ባለፈው የሆነ ሚዲያ ላይ እያየሁ ልጅቷ ብዙ አመት አረብ ሀገር ሰርታ እንግዲህ ቤተሰቧን አንደኛ ነገር ቤተሰቦቻችንም የምናሰንፋቸው እኛ ነን። በራስ መተማመን እንዳይኖራቸው፣ ወጥተው እንዳይሰሩ፣ የሆነ ችግር እንዳይጋፈጡ እናደርጋቸዋለን። ከምቾት ሰፈር እንዳይወጡ አድርገናቸው እዚህ መተን እየሰራን ብር እየላክንላቸው የፈለጉትን እያደረጉ እኛ ግን እንደ ሻማ ቀልጠን እዚህ ደህና ነገር እንኳን አንበላም። እኛ ለሆዳችን ከምንበላ የሆነ ነገር አድርገን ለራሳችን ከምንጠቀም ቤተሰብ ነው መላክ የሚቀለን ለማለት በጣም ርህሩህ ነው የምንሆነው እዚህ ስንመጣ። ግን ልክ እንደ ጉንዳኗ በበጋ እናንተም ደግሞ በምትሰሩበት ወራት በምትሰሩበት ጊዜ 1 አመት ይሁን 2 አመት ይሁን 3 አመት ይሁን ቤተሰብ አትርዱ ሳይሆን ቤተሰብ እንረዳለን። ግን ለሁሉም ምን አለው አግባብ አለው። እና የምትሰሩ ጊዜ ያላስቀመጣችሁት ጉንዳኗ በበጋ ቀለቧን ከታ በክረምት ከቤቷ እንደማትወጣ ከጉድጓድ ውስጥ እንደማትወጣ ሁላ እናንተም የምትሰሩ ጊዜ ያላስቀመጥነው ገንዘብ ሀገራችን ስንገባ ከየት ይመጣል? ከየትም። ስለዚህ በራሳችን ጎዳና ሄደን ሳናስብበት አንዳንድ ጊዜም ደግሞ
ባለማወቅ ሀገር እንወጣለን ምናምን በራሳችን የሆነ ነገር የለንም እና በጣም ሰው ማመን እናበዛለን። እሱ ተደራርቦ ግን ችግር ላይ ብዙዎቻችን ችግር ላይ እየወደቅን ነው። አብዛኝ ደግሞ እኔ በጣም የሚያሳዝኑኝ ልጆች ቢኖሩ ትዳር ሳይዙ ልጆች ሳይወልዱ አንድ ነገር ሳያዩ ገና በትንሽነታቸው መጥተው የባንክ አካውንት እንኳን ሳያወጡ ምንም ሳያዩ ነው ወደዚህ የሚመጡትና ቤተሰብ አምነው ቤተሰብ ጋር ብራቸውን ልከው ምንም ሳይቀመጥላቸው ሲቀሩ ወይ ልጅ ወልደና አሳደግን አይሉ ወይ ትዳር ይዘው ከትዳራቸው አልሆኑ እና በጣም የሚያሳዝኑኝ እነሱ ናቸው። እኔ ለምሳሌ ልጆች አሉኝ። ብዙ አመትም ሰርቼ የሆነ ምንም የለኝም እንኳን ብል የሆነ ያተረፍኩት ነገር አለ። ለምን ልጆች እያሳደግኩኝ ነው። ቢያንስ እንኳን ማሳበቢያ ይሆነኛል ማለት ነው። እርግጥ ነው ለልጆች የሚሆነውን ለልጆች አድርጋችሁ ራሳችሁን መቻል ያለባችሁ የእቅዳችን ውጤት ነው። የሰው ልጅ ሀሳቡ ውጤት ነው። ያሰብነውን ነው ዛሬ ያሰብነውን ነገ እንሆናለን እና ብዙ ጊዜ የምንጎዳው በዛ ነው እና አሁንም ደግሞ ወደፊት እድሉ ያላችሁ የምትሰሩ ልጆች እግዚአብሔር ጤናችሁን ሰጥቷችሁ ስትሰሩ ለራስ ማወቅ ጥሩ ነው። ማንም ከራስ በላይ የሚያስብላችሁ የለም እና የሆነ ሚዲያ ላይ ያዩት ብዙ አመት ሰርቼ በቃኝ ደክሞኛል፣ በቃ አሁን ሀገሬ ልገባ ነው ልመጣ ነው ስላቸው ቤተሰቤ እንዳለ ተቀየሩብኝ። እስከዛሬ ስትጠቅማቸው የኖረችው ብር ሲቆም ጥላቻ ይመጣልና ሰው ስለረዳ ነው ይወደናል ማለትም አይደለም። ግን ማወቅ ለራስ ነው። አብዛኝ ትዳር ያላዛችሁ ልጆች አልወለዳችሁ ልጆች ከእግዚአብሔር ጋራ በአሁን ጊዜ ገንዘብ ስለሆነ ማለት ነው። ወሳኙ ነገር ገንዘብ ሆኗል ዛሬ። አንቺ ብትወድቄ ባትወድቄ ሀጃቸው ነው። ማንም አይራራልሽም እና 10 አመት ከቆየሽ እዚህ 10 አመት ቆይታለች እኮ እንደ እሷማ ብዙ ጊዜ ሆናት አረብ ሀገር ከሄደች ነው እንጂ የምትባየው 10 አመት ቆይታ ወይኔ ጉልበቷን ጨርሳ ለኛ ብላ እንደዚህ ወንድሞቿን አስተምራ እህቶቿን አስተምራ ማንም አይላችሁ፣ መስሚያ የላቸው። ሁሉም ለራሱ ነው የሚያመልጠው እና በቻላችሁት አቅም በቻላችሁት መጠን አትርዱ ሳይሆን ይረዳል፣ ቤተሰብ ይረዳል። እኔ ጎረምሳ እህትና ወንድሞቻቸው ምናምን የሆነ ትልልቆች የሚሰሩ እነሱ ሰርተው መብላት ይችላሉ። ስራ ማስያዝ ግዴታም ከሆነ ስራ ማስያዝ ምንድነው ለአሳ አጥማጁ ምን አርግለት ነው የሚባለው? አሳ እንዴት እንደሚጠመድ አሳየው ነው ምናምን የሚባል ተረት አለና አንዳንዴ ማወቅ ለራስ ነው። እህቶቼ ለራሳችሁ ወቁ። ልክ እንደ ጉንዳን ጥበበኛ ሆኖ ጉንዳን ጥበበኛ ናት። እኛ ደግሞ ከጉንዳን አንሰናል። በጣም እየተበላን እያለቀስን ነው። በአንድም በሌላም ብዙዎቻችን እየተበላን ነውና አንዳንዴ የእውቀት የጥበብ መሰረቱ መጽሐፍ ቅዱስም ስለሆነ ሰው መጽሐፍ ቅዱስ ብናነብ እውቀት ከዛ ውስጥ ይወጣል። ለምን የመኖሪያችን ህግ መተዳደሪያችን ባለንበት ሀገር እናውቀዋለን በየትኛው ህግ እንደምንተዳደርና የህይወታችንም ሰሪው እግዚአብሔር ስለሆነ መጽሐፍ ቅዱስ ብናነብ የህይወታችን መሪ ስለሆነ ጥሩ ነው ብዬ አስባለሁኝና እወዳችኋለሁ።